ተናገረ ሳይሆን አያርል ማን ተናገረ ሆነ ማለት ነው። እዛ ማን ተናገረው ነው። ማን ተናገረ ማን ሰራ ነው እንጂ ምን ተናገረ አይደለም። ምንፍቅና ደግሞ ማን ተናገረው አይደለም። የተናገረው ማንም ይናገረው ምንፍቅና ነው። እንግዲህ ብራዘር ያዝልኝ። የማርያምን ደም እኮ ያሉ ቀን እኮ ነበር ማለት ያለበት ኦርቶዶክስ ገብቶ ይከራከራል። በአካባቢ ተወስኖ የሚፈርድ ፍርደ ገምድል ሁሉ ምን የመናገር የሞራል ብቃት አላቸው? የአማራ አካባቢ ተወላጅ ከሆነ የምትደብቅለት ከሆነ አንተ ዘረኛ ነህ አልኩ። ዘረኛ። የኦሮሞ አካባቢ የተወላጅ ከሆነ የምትደብቅለት ከሆነ አንተ ዘረኛ ነህ። ጽድቅ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ብሎ አይልም። ባሪያ፣ ጨዋ ብሎ አይለይም። በመልክ አይለይም። በቋንቋ አይለይም። ያዝልኝ እንግዲህ ወንድምዬ የታለ ደብዳቤው? መጨረሻ ላይ ግን የበለን የምጠይቀው አንድ ጥያቄ ምንድነው? አቡነ እንድርያስ የተናገሩት በግል ነው የሚያየው እሱ መጨረሻ ይነግረናል። እሳቸው የማርያምን ደም ነው የጠጣ ነው የምንጠጣው የምንወስደው ስጋዋን ነው የምንወስደው ሲሉ እሱስ በግል የተናገሩት ነው ችግር የለውም ነው የምትለው? ምንድን ነው የምትለው? በኋላ ትነግረናለህ። ያው ይሄ ደብዳቤ በድብቅ ነው የተወሰደው። አሁን ገና ነው ፐብሊክ ያደረኩት። የጳጳሳቱ ፊርማ ነው ይሄ በሙሉ። ያዝ እንግዲህ ምንድን ነበር የተባለው? በሊቃውንት ጉባኤ ስብሰባ ላይ ነገረ ማርያምን በተመለከተ ሙሉን ያልተወሰደው በድብቅ ስለተወሰደ ነው። ኦኬ። በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ዲን አማላጃችን ቤዛዊተ ኩሉ መሆኗን ይላል። በማ ንግግር? በሊቃውንት አነጋገር። በመጽሐፍ ቅዱስ አነጋገር አይደለም ማለት ነው። አዎ ምንድነው ኤርሚ አንተ በትከፍት ያላችሁ ምንድነው እሱ? ምንድነው ሀሳባቸው ወገኖች? እታይ ብዙ ሰው ምንድነው እዚህ አልተመቸንም ነው ወይስ እንዴት ነው? ኮፒ ሊንክና ሼር ታብ አድርጉት። ማለት ይቆራርጣል ድምፁ ወይስ ምንድነው ወገኖች? ምንድነው ኤርሚ? ኧረ ጥሩ ነው፣ እኛ ጥሩ ነው የሚሰማኝ። ኦኬ። አይ ታች ያሉት ምንድነው የሚጽፉት? አላየሁኝም፣ ኮሜንት አላየሁም። ብዙ ሰው እንዲያይ ነው። ችግር የለም፣ እንደግመዋለን። መነን አለሽ ድገምልኝ እንዳትይ እሺ። አሸሪ አልልም። የትናንትናው ማለት ነው አሳይ ስትይኝ ነበር። አልልም ትቻለህ። የነገረ ማርያም አስተምሮት ከዛው ነው የላኩልኝ ሰዎች። በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት፣ እዚች ጋር እናት ናት ያለችው፣ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ ብሎ ያለው ዳጊ በጣም ብዙ ጊዜ የምታነሳ ማን ነው? በሊቃውንት አነጋገር ነው እንጂ በመጽሐፍ ቅዱስ አነጋገር የለም። ዳጊ ተመለሰልህ ጥያቄው? አሜዚንግ በጣም ይገርማል። በፊርማ የተረጋገጠ የጳጳሳቱ ፊርማ ይኸው በሙሉ እጃችን ገብቷል። ኦኬ። መልዕልተ ፍጡራን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ዲን አማላጃችን ቤዛዊተ ኩሉ መሆኗን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በአባቶቻችን ሐዋርያት በአበው ሊቃውንት ሲነገር እንደቆየው ከአብ
እና ከመንፈስ ቅዱስ ጋር ትክክል የሆነ የባህሪ አምላክ መሆኑን ነባሩ የነገረ መለኮት ማለት የነገረ ሃይማኖት ትምህርት በመልአት በስፋት እንደተሰጠ እንዲቀጥል በመልአትና በስፋት እንደተሰጠ ምንድነው? በነገረ ማርያም አስተምሮት ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር ምትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እናት የመላእክት እህታቸው የተባለች ምክንያተ ዲን አማላጃችን ቤዛዊት ዘበጸጋ ነው ብሎ የሚለው እዚህ ጋር። እሺ ቴንኪው እዛው ያለ ሰው አሁን እሱ ነው እንትን ያለኝ። ኦኬ ቴንኪው ቤዛዊት ዘበጸጋ መሆኗን እሺ ቤዛዊት ዘበጸጋ መሆኗን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በአባቶቻችን ሐዋርያት በአበው ሊቃውንት ሲነገር እንደቆየው ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የባህሪ አምላክ መሆኑን ነባሩ የነገረ ሃይማኖት ትምህርት በምልአት በስፋት እየተሰጠ እንዲቀጥል የሊቃውንት ጉባኤ በተማረ የሰው ኃይልና በቴክኖሎጂ እንዲደራጅ ለስራውም የሚያስፈልገውን ሁሉ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ትኩረት ተሰጥቶ እንዲሟላለትና የበጀት ድጋፍ እንዲደረግለት ይህ አይነት ጉባኤ ለወደፊቱም አስፈላጊ በመሆኑ የሚያስፈልገውን በቂ በጀት እየተመደበ በዓመት 2 ጊዜ ከጥቅምትና ከግንቦት ርክበ ካህናት ምልአተ ጉባኤ በፊት የምክክር ጉባኤ እንዲደረግና በአጠቃላይ ሂደቱ የሊቃውንት ጉባኤ መመሪያ ኃላፊነቱን መወሰን እንዲያመቻች ይላል። የሊቃውንት ጉባኤ የሚጠበቅበትን ከፍተኛ ኃላፊነት ለመጠበቅ ያስችለው ዘንድ የሚያስፈልጉትን የሥራ ክፍሎችንና ሊቃውንትን እያሟላ አሁንም በስሩ እንዲሟሉለት ያቀረባቸውን 6 ንዑሳነ ሥራ ዘርፎችን ማለትም ዕቅብተ ሃይማኖት ዘርፍ፣ የቀኖናና ስርዓት አምልኮ ዘርፍ፣ የቅዱሳን መጽሐፍት ትርጉም ዘርፍ፣ የታሪክና የባህል ሳይንስና ዘርፍ፣ የጥናትና ምርምር ዘርፍ፣ ማህበራዊ ሚዲያና ተያያዥ ጉዳይ ዘርፎች ካለ በኋላ ተጠናክረው በተጠና ሁኔታ ተሟልተው ከቋሚ ሲኖዶስ መመሪያ እየተቀበለ እንዲሰራ በቀጣይነትም የሊቃውንት ጉባኤ እስከ ሀገረ ስብከት ድረስ ያለውን መዋቅር ተጠናክሮ እንዲቀጥል ይህንን ማለት ምልአተ ጉባኤው ወስኗል ብሎ ይላል። ያው ስለዚህ ነገረ ማርያም ብለው ሲሉት የነበረው ትምህርት ምትሕተ ፈጣሪ መልዕልተ ፍጡራን ብለው ሲሉት የነበረው ትምህርት የመጽሐፍ ቅዱስ ትምህርት አይደለም። ማርያም ከፈጣሪ በታች ከፍጡራን በላይ ያላችሁ መታችሁ እኛ ጋር አታድርቁን፣ የአባቶቻችሁ ወሬ ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን ስንላችሁ የነበረው እውነት ነው ማለት ነው። ኦኬ አሁን ደግሞ ምን አሉ? ቤዛዊት ዘበጸጋ አሉ። አሁን ሲታጣ የብፁዕ አቡነ ገብርኤል ንግግር መጽሐፍ ቅዱስ ላይ የለም፣ የባልቴቶች ነገር ነው ብለዋል። ነይኔ እምዬ ማርያም ነይኔ ቤዛዊት ዓለም ብሎ ያለ የባልቴቶች ነው አትደንግጡ ብለው ሲሉ አይ ቤዛዊት ዘበጸጋ አሉ። ዘበጸጋ ቤዛዊት የሚባላል እንዴ? የለም እኮ የለም። እሱም የአባቶች ድንጋጌ ነው ማለት ነው። ያው በፊርማቸው 10 ጊዜ ይፈራረሙ አልኩ። 10 ጊዜ ይፈራረሙ አልኩ። 10 ጊዜ ይፈራረሙ። እችኛ የተቆረጠችው በድብቅ ስለተደረገ ነው። ወንድሞች እናቶች፣ በድብቅ ነው ካች የተደረገው። ያው የጳጳሳቱ ፊርማ
በፊርማ የምታጸድቀው ትምህርት የለም ስልህ አታም ስልህ ብራዘር በፊርማ የምታጸድቀው ትምህርት የለም። የለም የለም። ስለዚህ እጅ ከፍንጅ ይዛችኋል። እጅ መስጠት ብቻ ነው ለወንጌል ለኢየሱስ ክርስቶስ እጅ መስጠት ብቻ ነው። ያው የአባቶች የብፁዕነታቸው የጳጳሳቱ ፊርማ ወስነናል። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ተብላ አትባልም ብሎ ሲሉ ከሊቅ እስከ ደቂቅ ባልቴቱም አሮጊቱም ተነስቶ ሰደባቸው። ውርጅብኝ በግ የቀበረውስ ጳጳሳችሁ በጠቅላይ ቤተ ክህነት የተቀበረውስ ጎንደሬ ስለሆነ መታለፍ አለበት? ኦሮሞ ስለሆነ መጮህ አለበት? በዘር ነው የምታስቡት ማለት ነው። ጽድቅ ኦሮሞ አማራ አይልም። በደል እና ኃጢአት ኦሮሞ፣ አማራ፣ ትግሬ፣ ከምባታ፣ ወላይታ፣ አይሁድ፣ ግሪካዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት፣ ሀብታም፣ ድሃ አይልም አይልም። በዘር የተደራጀ ሁሉ ስታለቀስ በዘር ስትደግፍ በዘር ስትቃወም በዘር ንስሐ ግቡ። በግ የቀበረና ያስቀበረ የ200 ሰዎች ፎቶ ያቃጠለ ምነው ዝም አላችሁ? ምነው ዝም አላችሁ? ምንድነው የበጉ ጉዳይ ሲነሳ እያንዳንዱ ከገስት ላይ ወረደው ውረዱ ብላችኋቸዋል እንዴ ወገኖች? የዚህ የበጉ ጉዳይ ወንድሞቼ ናቶቼ፣ ቅድም አንድ ስልክ ገባልኝ ከአሜሪካ የቤተ ክህነት ሰው ነው። አሜሪካ ሀገር ነው የሚኖረው። መንፈስ ቅዱስ ምስክሬ ነው እኮ አለኝ። ወንድሞቼ ናቶቼ፣ ጊዜ ስጠኝና መግባት ፈልጋለሁ። ይሄ ደብዳቤ በተጻፈበት ጊዜ እኔ እዛ ነበርኩኝ ብሎ አንድ አሁን በትግራይ አህጉረ ስብከት ውስጥ ያሉ ሊቀ ጳጳስ ስማቸውን ጠርቶልኝ ከእሳቸው ጋር ሆነን በብፁዕነታቸው እጅ ያስገባን ነበር። ይሄው መንፈስ ቅዱስ እግዚአብሔር ምስክር ነው። ሮንግ የሆነ ነገር አይደለም። እኔ በሲዲ ሁሉ አስቀምጨው ነበር። ደብዳቤው እኔ ሁሉ እጅ ላይ ነበር። በብዙ ሺህ ነው ኮፒ ያደረግነው። መርጌታ ጽጌም ሌሎቹ የሚያወጡት እውነተኛ ነው። እኔ በዚህ ጉዳይ ላይ ልናገር ሁሉ እችላለሁ። ጠቅላይ ቤተ ክህነት ያኔ እሰራ ነበረ። እውነት ነው። ኤርሚያስ አለኝ። እውነት ነው። ከፈለክ ደውል ላይቭ አስገባኝ እናገራለሁ አለኝ። ቲክቶክ የለኝም፣ እከፍታለሁ። ከከፈትኩ አስገባኝ። እዛ ቤት ውስጥ የሚሰራውን ነውር እዘረግፈዋለሁ። አሁን መኖረው አሜሪካ ሀገር ነው። እግዚአብሔር መንፈስ ቅዱስ ምስክሬ ነው አለ። ጠዋት ላይ ነው የደወለልኝ። ወንድሞች እናቶቼ፣ በእኔ ታለ ይሄ ወንድም በእኔ 6 ሰዓት ከ30 ማለት በኢትዮጵያ ከጠዋቱ 12 ሰዓት ተኩል ላይ ማለት ነው የደወለልኝ። 7 ደቂቃ ያህል አውርተናል። 6 ሰዓት ከ32 ሲል ጠዋት ልክ ላይቡን ዘግቼው ልተኛ ስል ደወለልኝ። አስገባዋለሁ። ፕሮግራም አዘግቼ አስገባዋለሁ። አንተ ኦሮሞ ስለሆንክ ከኦሮሞ የመጣውን አትንኩ ብለህ ከለላ የምትሰጥ ከሆነ መድኃኒዓለም ይፋረደኝ አልኩ ብምርህ። አማራ ስለሆንክ ከአማራ ስለወጣ ጳጳሱ ተደራጅተህ በጉ ተቀብሮ እንደቀረ ነገሩን አቀባብረን እንተዋለን ብለህ መድኃኒዓለም ይፋረደኝ አልኩ። መድኃኒዓለም ይፋረደኝ። አማራ ስለሆንክ ተደራጅተህ እንዳይወጣ ይሳቸው ብፁዕነታቸው የት አካባቢ ናቸው? ከጎጃም፣ ከወሎ፣ ከሰሜን ሸዋ፣ ከጎንደር ብለህ የት ናቸው? ኦሮሚያ ናቸው? ምዕራብ ሸዋ ናቸው? ምስራቅ ሸዋ ናቸው? የትኛውም አዳም ሁን አቢቹኛ ናኛ ወይ ደግሞ የቱለማም ኦሮሞውን የባሌ አርሲ ውስጥም ተወለድ ጅማ ውስጥ ከለላ የምትሰጥ ከሆነ መድኃኒዓለም ይፋረደኛል እኮ። ትግራይ ሆነ አክሱም ነው ሽሬ እንደ ስላሴ ነው ብለህ ከአድዋ ነው ከመቀሌ ነው ብለህ
ከለላ የምትሰጥ ከሆነ አንተ የክርስቶስ አገልጋይ አይደለም ማለት ነው። አንተ የክርስቶስ አገልጋይ አይደለም ማለት ነው። አርፈሽ ተቀመጪ እህትዬ፣ አርፈሽ ተቀመጪ። ደግሞ ኢየሱስ ጌታ ነው ብለሽ ዘር ከዘር አታገዳድል ትላለች። አርፈሽ ተቀመጪ። አንቺ ነሽ እኔ አንዷ ምድሪቱን የምታምሺ የዘር እርግማን ውስጥሽ የገባ ማለት ነው። አታዳሉ እኮ ነው በየመለ በአማራነቱ ብቻ አትፈርድበትም። አማራ ስለሆነ ብቻ ዋይ ዋይ አትልም። ኦኬ ኦሮሞ ብቻ ስለሆነ ዋይ ዋይ አትልም፣ አትፈርድበትም በኦሮሞነቱ ብቻ። ባጠፋው ጥፋት ከየትም ብሔር ይውጣ፣ ከየትም ብሔር ይገኝ፣ የትም ቦታ ይወለድ፣ ባጠፋው ጥፋት ንስሐ መግባት ካለበት ንስሐ መግባት አለበት። ይቅርታ መጠየቅ ካለበት ይቅርታ መጠየቅ አለበት። አስኬም አይደለም ለምን ደበሎ አይለብስም? ጳጳስ፣ ፓስተር፣ ባለቦርጫም ባለጢማም እድሜያቸው ረጅም 3 ፀጉር ለምን 10 ፀጉር አያበቁም? ጽድቅ በእግዚአብሔር ፊት እውነት ነው። ቀባብራህ ታስቀርም ነው የምልህ። በብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አይደለችም ብሎ የጮሁ ባልቴቶች ሁሉ የት ሄዱ? በግ ሲቀበር 200 ሰው ስማቸው ነው ምናቸው ተቃጠለ ተብሎ ሲባል የት ነው የገቡት ነው ብዬ የምልህ። የት ነው የገባው? ምድረ ዘረኛ ሁሉ የት ነው የገባችሁት? ምን ነው ዝም አላችሁ? ምን ነው ጭጭ ተባለ ሶሻል ሚዲያ ላይ? የብፁዕ አቡነ ገብርኤልን ትምህርት ለማረሳሳት በፊርማ ተፈራርሞ እንደዚህ አይነት በአባቶቻችን በሊቃውንቱ ትምህርት መሰረት አላለም። ያንተ ሊቃውንት እዛው ጥግ ታደርጋለህ። መጽሐፍ ቅዱስ ስለ ማርያም ቤዛዊተ ኩሉ ዓለም ካልመሰከረ በቃ አባቶች ቢፈራረሙ በፊርማ የሚያጸድቁት ትምህርት የለም። እናፈርስላቸዋለን ስልህ ያለ ርኅራኄ በእግዚአብሔር ቃል መዶሻ ከትክቼ አልኩ ትምህርታቸው ገለባ መሆኑ ለህዝብ እናሳያለን። ተደብቀው እዛ ይፈራረማሉ። አሁን እንዳሳየው ደብዳቤው ማለት ነው። ንስሐ ነው መግባት ያለባቸው። ሐዋርያቱ ያላጸድቁትን ትምህርት እነሱ የማርያምን ቤዛዊተ ኩሉ ዓለም ዘበጸጋ ብለው የሚያጸድቁት ትምህርት የለም። መተታም ሁሉ ከመተታቸውና ከድግምታቸው በመጀመሪያ ንስሐ ሊገቡ ይገባል። አንዳንዶቹ ውስጣቸው የተጠቀጠቁት አንዳንዶቹ ነው ያልኩት። ንስሐ ነው መግባት ያለባቸው። በበጉ ጉዳይ ተደራጅተው ነው ንስሐ መግባት ያለባቸው። ቅዱስ ሲኖዶስ ምናምን ነገር አስኬማቸውን አውልቀው በእግዚአብሔር ፊት ሊደፉ ነው የሚገባው። በህዝብ ፊት ወጥተው አይተዋርደናል ብለው ማለት ይኸው የጠቅላይ ቤተ ክህነት ሰራተኛ የነበረ አሁን መኖሪያውን አሜሪካ ሀገር ያደረገ ሰው 6 ሰዓት ተኩል ላይ 6 ሰዓት ከ32 ደቂቃ ላይ ደውሎልኛል። ለ7 ደቂቃ ያህል አውርቼዋለሁ። አስገባይ ብሎኛል። አስገባዋለሁ። በእኔ ጠዋት ለ7 ደቂቃ ያህል አውርቼዋለሁ። ኤርሚያስ አይ ይሄ ነገር ከተነሳማ በጣም ብዙ ጉድ ነው ያለው። አስገባይ ብሎኛል። አስገባዋለሁ። በእኔ ጠዋት ለ7 ደቂቃ ያህል አውርቼዋለሁ። ኤርሚያስ አይ ይሄ ነገር ከተነሳማ በጣም ብዙ ጉድ ነው ያለው ብሎኝ ማለት ነው። ቆይ ታዋቂ ሰው ስለሆነ እዚህ ጋር ከቨር ላድርግና እቺን ከቨር ላድርግና አስገባኝ። እዘረግፈዋለሁ ብሏል። እዘረግፈዋለሁ። መርጌታ ጽጌና አርቲስት ማነው አክቲቪስት መስፍን ፈይሳ ሮቤ ያቀረቡት ትክክለኛ መረጃ ነው አለ። ጠቅላይ ቤተ ክህነት እኔ ነበርኩ ከብፁዕነታቸው ከብፁዕ አቡነ ጳውሎስ ጋር ነበርኩኝ። ቤት ውስጥ ያለውን ጉድ እናውራው ብለን ካልን እናወራዋለን። አስገባኝ ላይቭ ላይ ብሎ አለኝ። ወንድሜ አስገባዋለሁ። ትሰሙታላችሁ። ሰሞኑን
ዘቡሎን አይደለም ወይ ነገር እንደዚህ ምናምን ነገር ማለት ነው። መድኃኒዓለም ምስክር እኮ ነው ብዬ የምልህ ትችለዋለህ ያኔ ማለት ነው። ዝምጭጭ በግ ስለዚህ አሁን ምድራችንን ማዕድን ለማግኘት ሳይሆን ብዙ የተቀበሩ ነገሮች ለማግኘት መቆፈር ነው ያለብን። ጥቁር ውሻ፣ ጥቁር አህያ አታጣም ማለት ነው። ጥቁር ድመት በየቦታው የተቀበረ ማለት ስለዚህ አሁን ምድራችንን ማዕድን ለማግኘት ሳይሆን ብዙ የተቀበሩ ነገሮች ለማግኘት መቆፈር ነው ያለብን። ጥቁር ውሻ፣ ጥቁር አህያ አታጣም ማለት ነው። ጥቁር ድመት በየቦታው የተቀበረ ማለት ነው። በየመንገዳችን ማዕዘን ላይ የት ነው ያላችሁት? እነ ወይዘሮ ጥዶ ዘለል ቀሚስሽን ሰብስበሽ መጣሽ። ኤርሚያስ እንደው ወንጌል መቼ ነው የምትሰብከው? የእናንተ አባቶች መቼ ነው ወንጌል የሚሰብኩት? ይኸው ብፁዕ አቡነ ማርቆስ ናቸው አትፍሩ ወንጌል ስበኩ ብሎ ያሉት። ድቅድቅ ጨለማ ውስጥ ነው ያለኑ። ቅዳሴ እየቀደስን ማህሌት ቆመን የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል? የሁሉ ሊቃውንት እያለ ኧረ ተነሱ ተኝተናል። አንቺ እዚህ ትመጪና ሄደሽ አባቶችሽን ወንጌል ስበኩ በይ እንጂ ማነሽ ትሟለል። እዚህ ቁጭ ብለሽ ድግምት የተደረገበት ይመስል እጅሽ ያለ ስድብ የምታማታወሩ እንጂና ብፁዕ አባቶችሽን ወንጌል ስበኩ፣ ብፁዕ አቡነ ማርቆስ ወንጌል ስበኩ። ብፁዕ አቡነ ማርቆስ እውነትን የተናገሩት በዚህ ስብሰባ እኛ እንደዚህ አልጠበቅንም ነበር። በጴንጤውም በዓለም በሚሰማ ትውልድ ፊት አንገታችን የሚያስደፋ ነገር ነው። የመጽሐፍቶቹ ነውረኝነትን እኛ ለመሸፋፈን ብዙ ጥረን ነበር። እነ ዘማሪ ዳጊ እየተከራከሩ በቅዱስ ሚካኤል ምስል ላይ ሚኒስከርት ያደረገው ሚካኤል እያሉ ሲያሾፉ እኛ በቃ ከጥላቻ መስሎን ነበረ እነሱን የተናገርናቸው። ለካ ጉዳዩ ወደዚህ ነው እና ለብዙ ዘመን የቅዱስ ሚካኤል ፎቶ ነው ብላችሁ ያሳጃችሁን ጡት ያወጣ አንድ ቀይ ጎረምሳ አድርጋችሁ ገንባሌ ያደረገ ሚኒስከርት ቀሚስ ያደረገ ነገሩን እዛ ጴንጤዎቹ ይዘው እየተረጋገሩበት እያለ የኛ ልጆች የዚህን ታሪክ ወደኋላ ባክግራውንዱ እናጥና ብለው ሲሉ አባባ ጎዶሮኒ የሚባሉ የጣሊያን ሀገር ጳጳስና የሆኑ ቄስ ተጠማምደው ነበረ እና ፎቶ የአባባ ጎዶሮኒ ሆኖ ተገኘ። ምንድነው እየተከናወነ ያለው? እኛን ግን እናንተ ራሳችሁ ካህናቱ ሳይቀር ቀዊም የቅድመ ስዕልከ ሶባ አወትር ስዕለ እያላችሁ ነበር የምትሉት። ይሄን ቆርጣ ላክላቸው። በቢሂለ ኦሆ ፍጡን አስማኒ ቃል እያላችሁ ስትሉ ነበር እና እኛንም ይኸው በየኪሳችን አድርገን አንዳንዴ ጣን የምናጥንለት አንዳንዴ በዋሌታችን ውስጥ አድርገን ቀኑን ሁሉ ፈሳችንን ስንፈሳበት ዋሌት ውስጥ አድርገን ቅዱስ ሚካኤል ተከተለን እያልን ስንል የነበረ ፎቶ በዋሌታችን ውስጥ አድርገን በተንቀሳቀስን ቁጥር የኛን የፈስ ኢንስትሩመንት እየሰማ የሚሆን ፎቶ የሚካኤል ነው ብለን ነበር። አሁን ግን የአባባ ጎዶሮኒ ሆኖ ተገኘ። በጓን የቀበራችኋትን ያህል እኛን እኮ ቀበራችሁን። በመናፍቃኑ ፊት በላቸው ሂድና ከፈለክ ማለት ነው። ያው እኛን መናፍቅ እያላችሁ ስለምትጠሩ ለማለት ነው። ጨዋታን ጨዋታ ያነሳው የለ ቻለው ቻለው። ለዚህ ነው በጎቹ የተወደዱት ኢትዮጵያ ውስጥ የደብረ ብርሃን የደብረ ብርሃን በግ የለ የምን ደግሞ እሱ ይሰምር ይሆን የደብረ ብርሃን እንትን ምናምን ነገር የጎጃም እየተባለ ከበጌ በግማ ማን ያንሳል? ብራዘር እኛም ሀገር አሉ ጭራቸው ዋንኬ የሆነ ማለት ነው። አጭር የአፋር በግ የሚመስሉ ወደ ቆላው አካባቢ ያሉ
ዋንኬ በግ ይባላል። አይሰምርም እንደ ጭራቸው እንትን ያለ ከበጎች የት ነው ጭራው? የረዘመ ነው ቦቅማ ነው ወይስ ምንድን ነው? እኔ ዋንኬ የማውቀው ፎሎወር ነው። አቤት ዳጊ አባባ ጎዶሮኒ አባባ መኮሮኒ እያለ ወይኔ ህዝቤ ወይኔ ህዝቤ። በቃ የሆነ የአባባ ጎዶሮኒ ፎቶ የቅዱስ ሚካኤል ተብሎ ብፁዕ አቡነ ኤርሚያስ ደግሞ ጎመነው ግብፅ ሄደው ሲመጡ እችን ስዕል እያያችኋት ነው አሉ። አዎ በግብፅ ሀገር ሄጄ የቅድስት አርሴማ እያልን ነበር ለብዙ ዘመን ስንሰግድላት ስናጠን ስናሸበሽብላት የነበረው እና በግብፅ ሀገር ሄጄ የወይዘሮ በርባራ ሆኖ ተገኝቷል። ቢሆንም ግን ግዴላችሁም እስከ ዛሬ ድረስ ያደረጋችሁት አልከሰራችሁም እና ከዚህ በኋላ ስጠሩ በርባራ ብላችሁ ጥሩ። እኔማ ቸርች ያሉ ፓስተሮች እንደዚህ ቢጫወቱብን እውነቴን ብዬ የምልህ ቸርቹን በአንድ እግሩ ነው የማቆመው ስልህ ይለይልናል እኮ ነው ብዬ የምልህ። እዛ ቤት ውስጥ እንዲህ በነፍሳችን የሚጫወቱብን ፓስተሮች ካሉ ለምን ሀገራዊ ጦርነት አይነሳም? ይለይልናል አልኩ። እነሱ እንደፈለጉ እያመጡ አባባ መኮሮኒ አባባ ጎዶሮኒ እያሉ ፎቶ እያመጡኛ ላይ እንደዚህ አሁን ኦርቶዶክሳውያን እንደሚቀለድ ቢሆን ቤቱን ለቀን እንወጣለን ወይ እናስወጣቸዋለን። ፓስተሮቹ ንስሐ መግባት አለበት። በእግዚአብሔር ሕዝብ ላይ እንደዚህ አይነት ቁማር መጫወት የለበትም ነው ብዬ የምልህ። እህቶች ምነው ዝም አላችሁ? ኦርቶዶክሳውያን አላችሁ እኮ ብዙዎች። አሁን ቅድም ስትጽፉ ነበረ። እስኪ ኑና ስለ በጊቱ ጥቂት ነገር እናውጋ። ምን ይለናል? እስከዛሬ ስለ ዱለቷ ስለ ላቷ ምናምን ነገር ነበር ታወሪ የነበረው አይደል? ደስ ሲለኝ እኔ ዱለት በጉ ታርዶ ሲበላ ምናምን እያልች ማለት ነው። መቀበሯስ አያሳዝንሽም? እና እንጠብቃለን። ቤቱን ሁሉ እኮ ትተውት ሄዱ፣ ወረዱ። ለመጨረሻ ጊዜ በጋዋ የተነሳችውን ፎቶ ለጥፍልን ማስታወሻ። ኧረ በጣም ይገርማል። ግን ለህዝቡ እስከዛሬ ለተሳሳተ ስዕል ያስገባውን እንትን ጧፍ ምናምን ዣንጥላ ምናምን ሪፈንድ ያደርጉታል። ሪፈንድ መጠየቅ ይችላል ህዝቡ። ብለናል። አይቶንም ብሩን ተጠቅመንበታል ኦልሬዲ። ዋው! አንዱ ምስር እየበላ ኤርሚዬ ቢያየው ድንጋይ ነው። አሁንም ቢበላ ድንጋይ ነው። አሁንም ቢበላ ድንጋይ ነው። እንደ ምስሩን ነው እንደለቀሙታል። እዛ ቤት እንዳለ መጽሐፉን ብትገልጠው ድንጋይ ነው። ቢሰብኩ ድንጋይ ነው። በቃ ጠቅላላ ሐሰት ነው፣ ውሸት ነው፣ ተረት ነው እንዳለ። እውነቱን ለቅመውታል። ታውቃለህ ኤርሚዬ? በኢየሱስ ያ ማን እየቀጥይ አሁን ይሄን ቤት ደፍሮ የሚገባ ሰው የለም ኦርቶዶክስ አይ ከዚህ በኋላ ካለ ግን ሞክሪ። አይ ጮክ ብላ አታውራ ኤርሚዬ እንዳቀሰቅሳት። እሺ ተኝታለች በዚህ ሰዓትማ ማንን ሰባተኛ ሰማይ ይላሉ ኦርቶዶክሶች። ለዚህ ነው ከየት አምጥተው እንደሆነ ባላውቅም ማንን ከተኛሽ መዘጋት አለበት። ብዙ ሰዓት ሂጂ አለሁ ኤርሚ። አይ ወደ አፕስቴር ወጥቼ ነው አለሁ። መቆየት ትችላለሽ? አይ ክፈት አንተ ኤርሚ። ሌላ የከፈተ የለም? ያ ክፈት ኤርሚ ነው። እንዳንተ እንሂድ እንዳልተኛባችሁ። የበጓ ታሪክማ መቀጠል አለበት ኤርሚ። በጓ ታሪክ በጣም
ኤኒዌይስ ብቻ ምንድነው ኤርሚዬ ባጭሩ ያው በታየው ነገር ወንጌል ቆይታ አቅም አለህ ዳጊ? እኔ ትንሽ ብቻ ልቆይ እችላለሁ። ምናልባት 1 ሰዓት ያህል እኛም ጋር ሚድናይት ሊሆን ነው። ገና ነው ነገሩ። 1-2 ሰዓት ይቀራል ነገሩ አለው። እኔ ምንም ጋር ግን መሽቷል መሰለኝ። ኦኬ በቃ ተኝ እህትየው፣ እኔ ከፍታለሁ። All right. Thank you so much.